ትላለሁ ዛሬ እስከምትገቡ ጠብቂያችሁ ነበረ። ምክንያቱም ስለማውቃት ማለት ነው። አላህ ምስክሬ ነው። ኦርቶዶክስ መጀመሪያ ስሟ እኔ ክርስቲያን ነኝ የሚል ስም ነበራት። ከ5 ወር በፊት ከኔ ጋር ተጻጽፈን አውርተን ማውቃት ልጅ እኔን ቦልካኝ መታ እዚህ ግን ሙስሊም ነኝ ብላ ሶፊያ ብላ ቀይራ አንተ ስትል ነበር። እና ይህንንስ እንዴት ታየዋለህ? አላህ ምስክሬ ነው። እንትና ኦርቶዶክስ ናት። በደንብ ነው ማውቃት። ይህንንስ እንዴት ታየዋለህ? እንዴት አየዋለሁ? ምን ብዬ ነው የመለስኩላት? ና የተሻለ እኔ ጋር ደግሞ ያለ መረጃ ምንድን ነው? እሱ እንዳላሰማርኳት እኔ ተናግሬያለሁኝ አለ አፉ ማይክሽን አንሹ። እንዳላሰማርኳት እኔ ያልተናገርኩም ተናግሬያለሁ። አዎ ተናግራለሁ። አይቼሻለሁ። ነበርሽ፣ ትናንት ነበርሽ አንቺ። ውሽስ ተረጋግራችሁ ይሆናል የመጣችሁት ማለት ነው። አይ ኖ ከስር አንዳንድ ስፍላ አላስገባችሁም እኮ ነበር። ስለዚህ ያ የድራማ ተሆነ እኔ አይመለከተኝም ማለት ነው። ግን እንደተማረች ደግሞ ከወራ አካባቢ እንደተማረች መረጃ ደርሶኛል። ኦኬ አንዴ ክርስቲያን ለሚስ እንዲሁ ከዛ በኋላ ተነጋግራችሁ ክርስቲያን ነኝ በያት እንደዛ ተብሎ ከመጣችሁ የእናንተ ጉዳይ ይሆናል ማለት ነው። እኔ ጋር የሚሰራ ኃላፊነት ወስዳለሁ። እንዴት ሁሉም ሰው አንተ አይነት ፊልመኛ ነው እንደሚመስለው ሁሉም አይነት እንዳንተ ፊልም ይሰራል? እንዴት ነው የምታስበው? እናንተ ናችሁ ፊልም የምትሰሩት። ክርስቲያን አንዴ እንትኑን አሳየው ልክ የላለሁ። እኔ ጋር ደግሞ የምመጣው አስቀድማ ተመራ መሆኑን ሳላረጋግጥ ይቅርታ ያልናል። ለዛ ነው ኤኒዌይስ ክርስቲያን ልክ የላለሁ። ቴሌግራም ላይ ፎርዋርድ አድርጌ የላለሁ ተመራ መሆኑን እዛ እንትን እንዳለች ማለት ነው። ለኦዲየንሱ አሳያል። ኖ ካሜራ አልከፈትክም፣ አይታይም። ኦኬ ለእናንተ ይታያችኋል፣ ለእኔ አይታየኝም። ፎቶን ሸፈን አድርገውን አሳያቸው። አይታይም። ኤኒዌይስ እኛ ጋር እንደዚህ እናጣራለን። አየሽ እኛ ጋር ሲመጣ ከዛ በኋላ የሚሆነውን ግን ኃላፊነት አንወስድም። ምን ብያታለሁ? አላስተማርኩሽም። ካላስተማርኩሽ ደግሞ ወረጂ እንዴት እንደዚህ ያልከኝ ብላ አልቅሳ ጮኻለች። አይመለከተኝም። እሱን አልጻፍኩልሽም፣ አልተጻጻፍንም። ለመምህር ግን ምን ብላለች? ከ1 ወር በላይ እንደተማረች እንደተጠመቀች ልካላቸዋለች። እሱ ለእኛ ችግር አይሆንም ማለት ነው። ኦራይት ያው ቴክሱ አንብብላቸው። ያ የልጅቷ ፕሮፋይል ላሳያቸው። ይታያል፣ ይታወቃል። ተዘጋውን። ኦኬ ይቺ ነች ካላዩኝ ብላ ለመምህር ነው እየላከች ያለችው። ሙስሊሞች የአባቴን ጥያቄ ለመጠየቅ የተዘጋ ነው። ጥያቄ ለመጠየቅ አላስገባም ብለውኛል። ገስት እናቴ ያወጣችልኝን ስም አርጌው ነው አውቃ ነው ካለ እፎይ ይተዉት ነው የሚለው። ይተዉት በቃ። ለምን ካሜራ እየዘጋ ነው? ክርስቲያን ኔትወርክ ነው ራሱ ነው የሚዘጋው። ይቅርታ። ይተዉት በቃ። ለእኔ አይደለም ነበር ለወንድሜ ለአባቴ የጠየቅኩት። ምን ትናንትና ያለችው ማለት ነው። ለእኔ አይደለም ለወንድሜ ለአባቴን የጠየቅኩት። ቲክቶክ ስለሌላቸው ነው። ለነሱ ይደርሳል። መጠየቅም ማወቅም የፈለግነው ሰው ባይገፋ ጥሩ ነበረ። ብዙ ቴክስቶች ነው የጻፈችላቸው። ይሄን ይመስላል። ስለዚህ ከኔ ጋር ምንም የሚያገናኘው ነገር የለም ማለት ነው። ልይቷን ያያትና ነ እንደዛ ከሆነ አይ በነገራችን ላይ የራሳቸው ድራማ ከሆነ ዊዶን ኬር። ልጅቷ ራሱ ትናንትና እኔ ክርስቲያን ነኝ የሚል አካውንት ነበረኝ ብላ ተናግራለች። ልጅቷ ራሱ ትናንትና ማለት ነው። ከዛ በፊት ጽፌ ነበረ እኔ ክርስቲያን ነኝ፣ ዩቲዩብ ላይ አለ በነገራችን ላይ እኔ ክርስቲያን ነኝ የሚል አካውንት ነበረኝ ከዚህ በፊት አውርተን ነበር ብላ ራሱ ነግራለች ወይ ልጅቷ። ስለዚህ አንቺ ምንም አካውንቴን ቀይሬ ነው እንደገናም ደግሞ እግዚአብሔር ፍቅር ነው ቢልም ሰይሜ እንደዛም ነበረኝ ብላም ተናግራለች። ካልሆነችም እኛ ይመለከታል። አስቀድመ ምን ብለን
እንደሚያውቃት ስላወቀች ነው። ከታች ያለው ሰው እንደሚያውቃት ስላወቀች ነው። ቆይ የምም እንደሚያውቃት ነው። ጠይቀናታል እኮ ሜቢ ትናንትናው እናስደምጥሻለን። እንዲህ ነበር ስሜ ብላ ነግራናለች። እኔ አባርሪያታለሁ እኮ ከዚህ ምንድነው ችግሩ? ኦርቶዶክስ ቆይ አሁን ከፍ በይና እስቲ አውጭ፣ ፕሮፋይሏን አውጭ። አሁን ደጋ እንደሆነ አውጫትና ልጅቷንም አምጫት። የት ነው የምንኖረው? የት ሀገር ነች? ለማንኛውም እኔ ለውጣ ነው። እሺ ከታች እንዲረዳ እንዳወጪ ውሸት ነው ብለሽ የለ ነይ እንዳወጪ። እኛ ማረጃ እንዳመጣ ነው። አምጪ። ምን አልከኝ? እኔ ነው? አዎ መረጃውን አንቺ። አሁን ልጅቷን አምጫት። የት ነው የምንኖረው እኮ? ምንድን ያልከኝ? አልሰ ኔትወርክ እያዘኝ ነው። ይሰማል። መረጃውን አምጪ። አሁን መረጃውን አንቺ። የት እንደምትኖር ግን እኔ ከ5 ወር በፊት አውቃታለሁ። እኔም ብሎክ አድርጋኛል። መረጃው አለኝ ብለሻለ። ቀለጭና ሳይ እዚህ ጋር ምን ተባብለን የተወራራ የት ነው የምታውቂኝ? አስረጂ እዚህ ጋር አዋርጅኝ ያልኩሽ ነገር ካለ እግዚአብሔር ፍቅር ነው የሚል አካውንት እንዳለ ተናግሬያለሁ። አዎ ነበረ። የመጀመሪያም እግዚአብሔር ገብቶ ነው የመጣሁ ብዬ ነው ያልኩኝ። ይሄ የተወራራ ነው። አውጩ። ምንድን ነው ያስጨነቀሽን? የክርስቲያን ስለሆንኩኝ አንቺን ያንገበገብሽን ነገር አውጩ። እዚህ ጋር እናዋርጅኝ። እውነት እልሻለሁ። አውጩ። በቃ አላህ ምስክሬ ነው ብለሻል። ምስክርሽ ነው። አውጩ በይ እንዴ። ኦኬ እሺ። እኔ ማለት ነው እፎይ ወላሂ 2 ደቂቃ ጠብቀኝና ከ5 ወር በፊት ያወራችበትን ላምጣው። እኔ ቆይ እኮ አውጪው። አሁን አለኝ መረጃውን ላሳይህ ነው ያልሽኝ አይደለ? ምክንያቱም እኛ ኃላፊነት አሁን ቆይ ሶፊያ ጋር ትናንት ኑሪ ሰምታላል አለኝ ላሳይ ብላ ነው የገባችው። ስለዚህ እኛ ጋር ያለውን ኬዝ ደግሞ ሶፊያን አላቅሽም እያባረሪያታለሁ እኔ ስላላሰማርኳት እኔ ሊትራሊ ነው የሰጠኋቸው ሰዎች ያወራችሁ ሰው እየመጣ ነው። ራስሽ አለኛልሽ እኮ ፕሊስ። ስለዚህ ምንድነው የሚሆነው የሶፊያ ጉዳይ? እኔ አላስተማርኩሽም ብያታለሁ፣ አባርሪያታለሁ ከላይ ላይ። ግን ለመምህር ደግሞ እንደዚህ ብሎ ጥያቄ እንዳልጠይቅ ከለከለኝ ያለችበት ያው መረጃው ትናንትና ምናልናት እኔ ስላላስተማርኩሽ አይመለከተኝም ብዬ ነበረ። ክርስቲያን ያው አሳያቸው እፎይ አስገብቶ ቤቱ እንዳልጠይቅ አደረገኝ። ስለዚህ ድራማ እንኳን ቢሆን እናንተ ላካችሁት ይሆናል ማለት ነው። አይደለም ከወንድሜ ጋ ነው አውርቻለሁ ብለሻል። አንቺ አለኝ መረጃው ነው ከኔ ጋ ሳይሆን ከወንድሜ ጋ ነው የተጻጻፈች። እሱን ደግሞ ጠብቀኝና ማረጃ ላምጣልህ ፈልገዋለሁ። ከኔ ጋ ነበር ያለችው ቅድም። አሁን ደግሞ ከወንድሟ ጋር ነው። ችግር የለውም። እንደዛም ቢሆን ደግሞ ደስ የሚለው ፓርት ምንድን ነው? ደስ የሚለው ፓርት ቆይ አዳምጪ አንዴ። ክርስቲያን ስም አካውንት እንደነበረ ከዚህ በፊት ተናግራለች። ከ1 በላይ ተከታትያለሁ ብላለች። እሱ አይመለከተንም። ከኔ ጋር ምን ብያታለሁ? አልተጻጻፍንም፣ አላወራንም ብዬ እኔ ሞግቻታለሁ፣ አባርሪያታለሁ። ለመምህር ልካ ግን እንደዚህ ስላለች እንደዛ እንኳን ቢሆን ደስ የሚለው ሀፉ አይቼሽ ማላቀው አንቺ ጋር ተነጋግራ ከሆነም ደግሞ እዛው ትጨርሳላችሁ ማለት ነው። ከኔ ጋር እያያዝም ይሄ ኬስ እኔና ሶፊያ አውርተን አናውቅም። ቴክስቷን አሁን ማሳየት እችላለሁ። አንድ ቀን ሀይ ተባብለንም አናውቅም። እኔስ ወደ ቶፒኩ መልሰው ክፈች። እስከዛ መረጃውን ፈልጊ። ክርስቲያን ወደ ቶፒኩ እንዳትወጪ መረጃውን ክፈች። በነገራችን ላይ እኛ የአጋንንት ልጆች አይደለንም። መረጃውን ይዘሽ ነው። በቃ ሚዩት አድርጊና መረጃውን ይዘሽ ነው። መረጃሽን ይዘሽ ያለው ኦርቶዶክስ እንደሆነች ማስረጃ እኔ አመጣለሁ። ኦርቶዶክስ እንደሆነች ማስረጃ አመጣለሁ። ድራማ እንዳታመጭብን ነው የምንፈልገው። አሁን እዚህ ጋር ከአንቺ ጋር መጀመሪያ ውርቻለሁ። ያንቺንም የወንድምሽን ቁርአን ትቅራለን። ሙስሊም ከሆነች አሁን ማስረጃውን ታመጫለሽ። ቆይ አለኝ ብለሻል። ማስረጃውን ታመጫለሽ። ካላመጣሽ ግን አትጩይ፣ ጣልቃ አትግቢ። ቶፒክ አለን። አሁን ቶፒኩ ላይ እንገባለን። አዳዳምጥ። ስለዚህ ምንድነው እሱ መረጃ አለኝ አራት አልቆ ሁሱ አባሮሻል። አታውቂም? ይሄንን አዋሩ በቃ ከስሩ እና መረጃው ነጅ ና ላይ እኔስ
የሶፊያ ጉዳይ እኔ ኃላፊነት መወስደውም አይደለም ሲጀመር። ምክንያቱም አላስተማርኳትም። ያላስተማርኩትን ያልሰጠሁትን ኃላፊነት አልወስድም። ትናንትናም ያለው አለ፣ ከዚህ በፊትም የተናገርኩት አለ። እኔ ያስተማርኩትን አውቃለሁ። እንዳልጠይቅ ከለከለኝ አባረረኝ ብላ መምህር ጋር ካለች ግን እዛ ተማሩ ብዬን ስለመመድብ ከሄዱት አንዷ ከሆነች ማላስታውሳቸው ስሞች ውስጥ ከሆነች ኦኬ ሶሪ፣ እንደዛ ከሆነ ሶሪ። ትናንትና የተናገርኩትም አለ ምን የሚል ኦኬ፣ ከእስልምና የመጣሽ ከሆነ እንኳን ደህና መጣሽ፣ ስለማላቅሽ ግን አላቅም እየተናገር ማላቀው ላይን እንደዚህ ነኝ። ውሸት ከሆነ ክርስቲያኖች ከመጣሽ ፎቶች ከመጣልን ግን ደብሯ ላይ ሉክ ደብር ፎቶዋ ከመጣልን ክርስቲያን ከሆነች ለደብሯ ኢንፎርም እናደርጋለን። በእሷ ዙሪያ ቤተሰቦቿ እንዲጠየቁ እናደርጋለን። እኛ ክርስቲያኖች ስለሆን ማለት ነው። ሪልም ዝም ብሎ ድራማ ራሳችሁ ሙስሊም ሆናችሁ ይህንን ድራማ ካልተጫወታችሁ ሪልም አለኝ ፎቶዋ መረጃውም አለኝ ስላለች ደብሯ ጋር ደብሯ ላኩልን፣ ጥያቄ እንጠይቃለን ማለት ነው። እንደዛ ከሆነ ይህነስ ወደ ቶፒካውን ክርስቲያን ፓራፍሬዝ አድርገው ጥያቄ እንጠይቃለን ማለት ነው። እንደዛ ከሆነ ኦኬ፣ ምናልባት ቶፒኩ ላይ ማውራት የምትችሉ ከሆነ ሙስሊሞች መቀጠል ትችላላችሁ። ርዕሳችን ነገረ ድህነት ነው። ነገረ ድህነት እንግዲህ ኧረ እባክህ አንዴ ሚዩት አድርግ እስኪ። እነዚህ ምን አይነት ስርዓት አልበኞች ናቸው ባካችሁ። ኦኬ፣ ነገረ ድህነት ነው ርዕሳችን። እንግዲህ ወሳኝ ርዕስ ነው። የሰው ልጅ እንዴት ወደቀ፣ መጀመሪያ በውድቀቱ እንስማማለን። ከዛ በኋላ ደግሞ እንዴት ዳነ የሚለው የሚመጣው በኋላ ላይ ስለሆነ ማለት ነው። መጽሐፍ ቅዱስ በግልጽ እንደሚናገረው ከመጀመሪያው እስከ መጨረሻው የሰው ልጅ እንዴት ወደቀ ብሎ ይጀምራል። ከዛ በኋላ ደግሞ እንዴት ዳነ ብሎ ይጨርሳል። ሉክ ዘፍጥረት ላይ እግዚአብሔር አምላክ መጀመሪያ አዳምና ሔዋንን በራሱ አምሳል አድርጎ ፈጠራቸው። ከዛ በኋላ በእሱና በእነሱ መካከል ትእዛዛትን ያከብሩ ዘንድ ትእዛዝ ሰጣቸው። ማለትም ዕፀ በለሷን እንዳይበሉ ማለት ነው። ስለዚህ እነሱ ደግሞ ያንን የመታዘዝ ሕግ አፈረሱና ዕፀ በለሷን በሉ፣ ወደቁ ማለት ነው። ወደቁ፣ የባህሪ ድቀት መጣ፣ የባህሪ ጉስቁልና መጣባቸው። ከዛ በኋላ በአዲስ ኪዳን ደግሞ ክርስቶስ ኢየሱስ ይህንን የጎሰቆለውን ባህሪ በክርስቶስ ኢየሱስ በኩል ግሎሪፋይ ሆኗል ማለት ነው። ማለትም ያንን ነገር ወደ ቀድሞ ቦታው መልሶታል ብለን በክርስትና ግልጽ የሆነ አስተምሮ ብሉይና ሐዲስ ኪዳን የተያያዙበት ይህ ስለሆነ ማለት ነው። በእስልምናው ደግሞ ውጥንቅጡ የወጣ ሀሳብ ነው። ግልጽ የሆነ ሀሳብ የለውም። ሉክ ግልጽ የሆነ ሀሳብ የለውም። እኛ አዳም በበላው ምን አገባን ከሚል መልስ ውጭ የሚመለስ አንድ መልስ የለም። አሁን ትመለከታላችሁ። እኔ አዳም በላ እኔ ምን አገባኝ የሚል መልስ ነው አሁን የምናገኘው ከሙስሊሞች ማለት ነው። ስለዚህ አሁን ኑሪ ትቀጥልና ሌሎቻችሁ እንቀጥላለን ከሌሎቻችሁ ጋር። ኑሪ ይሰማሃል? አዎ ይሰማል። ቆይ ልጅቷን ጠይቃለሁ። ልጅቷን ነገር ልጠይቃት። ቆይ አንተ ስለ ነገረ ድህነት እየተወራ ስለ ግለሰብ ታወራለህ? እመጣለሁ። ቆይ እንዴ ቶፒኩ ላይ ግባ። ምን ነው ፈራችሁ? ልጅቷን ለመጠየቅ እኮ ነው። ቶፒኩ ላይ ትገባለህ ወይ እሱ ወሬ ታወራለህ? አዳም ከአዳም ኃጢአት ወርሰሃል አልወረስክም? መረጃ አለኝ ያለችው እሷ መረጃውን እዛ ትምጣ። እሷ ነው የምንፈልገው። አንተ ነው የትናቃሉ። እንደዚህ ከሆነ ለምን መረጃ አለኝ አለች፣ ተጻጽፈናል አለች፣ ፎቶዎቹ አሉኛ ላይ ክፈቺ ብዬ ከፍ አደረግኳት እኮ ነው። እንደናንተ ቤት ያለው ነገርኩ እኮ እኛ ቤት የለው አታስበው። እንዴት ልውጣ? መውጫው ጠፋ። ሚት አድርጌሻለሁ። አሚት እንደተሚ ገባሁኝ። እንዴት ወጣለሁኝ? መውጫው ጠፋኝ። ደስ ይላል። ኤኒዌይስ መረጃ አለኝ፣ እሷ ፎቶዋም አለኝ፣ የተጻጻፍኩት አለኝ አለች። ኦኬ የእሷን ሶፊያን መረጃውን እንትናል። ከዛ ወደ ከፍ አደረኳ። ክፈችው ስላት አይን አይደለም ወንድሜ ነው አለች። ከዛ ደግሞ ወንድሟ ደግሞ እንደማይመጣ ስታቅ ደግሞ በቃ ሌላ እንትን ውስጥ ገባች። ኤኒዌይስ ቶፒኩ ላይ ግቢ። ቶፒኩ ላይ ግባ። እኛ ክርስቲያኖች ነን። እንደዚህ አይነት ድራማ ታስብኛ ጋር መዲና ሰላም እፎይ፣ እንዴት አመሻችሁ? ሰላም ነሽ? እንዴት ነች? ደህና ነኝ። ሰላም ነው መስገና። ክርስቲያን ሙስሊም? እኔ አሁን ላይ ሁለቱንም አይደለም ማለት በኦርቶዶክስ አልተጠመኩኝም፣ ግን መሆን እፈልጋለሁ ኦርቶዶክስ። ከእስልምና እየተማርኩኝ 1 አመት ሆኖኛል። የእስልምና ጾም እየጾምኩኝ አይደለም፣ ሰላትም እያደረግኩኝ አይደለም። እና አሁን እኔ የገባሁበት ምክንያት
ለአንተ የምሰጥህ አካውንት አለኝ እና እሱን አካውንት ልሰጥ እፈልጋለሁ። 224 ተከታይ ያለው ሪፖስትሽ ምናምን ግን የክርስቲያኖች ያለበት እህታችን አጥርተሽ እኔ አውቃታለሁ። ክርስቲያናት ወላሂ ክርስቲያናት አውቃታለሁ። ወላሂ ለምን ድራማ አትስሩ። ክርስቲያን አይደለሁም፣ ክርስቲያን አይደለሁም። ኧረ ማን ያስተማረኝ? እኔ ግን ክርስቲያን ናት ወላሂ ክርስቲያን ናት። ፕሊስ አትጩ። አንዴ ተራ በተራ 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 የእኔ ተማርሹ። እኔ ከስር ነው የምከታተልህ እና የእስልምና ትምህርት አንተ በምታስተምር ጊዜ መጽሐፍ ቅዱስ ለመጀመሪያ ጊዜ ያነበብኩት ማለት ነው እሱ ላይቭ ላይ ማለት ነው። ክርስቲያኖችም እየገቡ ሲጠይቁት እኔ እሱን እከታተል ነበረ። ከዛ ስለ ኢየሱስ ክርስቶስ መሰቀል እያወራ ነበረ እና አልተሰቀለም፣ እነሱ ውሸታቸው ነው ተሰቅሏል የሚሉት ምናምን ብለው ክርስቲያኖችን ሲከራከር እሱን ለማየት ገባሁኝ። ሳይ መጽሐፍ ቅዱስ ያገኘሁት ማለት ነው። 200,000 አካውንት አለኝ ያልሽው 224,000 ተከታይ ያለው አካውንት አለኝ እና እሱን ልሰጥ እፈልጋለሁ ለአንተ ማለት ነው። የራስሽ ነው? ኦኬ። ምንድነው የምንለቂበት የነበረው? ምንድነው የምንለቂበት የነበረው? የመጀመሪያው የአንተን ቪዲዮዎች ነው የምንፖስትበት። አንተ መተሳሰብ ተጀመርክ ማለት ነው። ሙስሊም ከሆንሽ እንዴት ሄደን ልለቂ ትችያለሽ? ምክንያቱም ክርስቲያን መሆን ስለፈለኩኝ እና በጣም ስለገረመኝ ማለት ነው። እንደዚህ አይነት ነገር ቁርአን ውስጥ እንዳለ አላውቅም ነበር። ክርስቲያን መሆን የምትፈልጊም 200 ምናምን ሺህ በአንዴ አይመጣም። የኔን ለቀሽ አይ በአንዴማ አይደለም እኮ የመጣው። ኦኬ ቪዲዮዋን አሳያቸው። ሳውዲ ነው የምኖረው እና ሳውዲ ነው የምኖረው። ክርስትና ለመነሳት ስላልተመቸኝ ነው። ቪዲዮዎችሽን ስምሽን ንገሪኝ፣ አካውንትሽን፣ ፎቶዎች አለበት። መዲና አሊ መዲና አሊ ኖ 200,000 200,000 አለበት። መዲና አሊ ነው የሚለው። ኦኬ ክፈትና ቼክ አድርገው። ክርስቲያን ፈልገው። ምክንያቱም ማጣራት አለብን። እኔም አላስተማርኩሽም፣ አንችልም፣ አላቅሽም። ኦኬ ቁርአን ትቀሪልናለሽ? አላስተማርከኝም። እኔ እኮ ተምሬያለሁ አላልኩኝም። ግን ኦኬ በአማርኛ ነው መዲና አሊ። ወይም አንድ ቪዲዮ ሼር ብታደርግልኝ። በምንድን ነው እሱ ማይጅ አሁኑ ነው? ወላ ኦኬ ክፈተው። አንድ ቪዲዮን አሳያቸው። የእሷን ነው። ይሄ ፎቶ ያንቺ ነው? አዎ የኔ ነው። ኦኬ እችል የሚያውቃለ መዲና ያለ የሚያውቀኝ ካለ ልጆች ራሱ አውቃታለሁ እያሉ ነው። መምጣት ይችላሉ። ኦኬ የሚያውቃክርስ ኦኬ እስልምና ተመረሻል? እስቲ ቁርአን ትግራ። እስልምና ተማርሽ? ቁርአንን ቀሪልን። እስልምና ከተማርሽ ቁርአን ቀሪልን። እስልምናማ ሃይማኖት እኮ ነበረ። ኦኬ እስቲ ሱረት ፈቲሃን ቀሪልን። ኦኬ ይሰማል? መዲና ወላሂ አጠገብሽ ሌላ ሰው አለ። አንዴ አለ ሌላ ሰው አለ። ቁጥብሽ አሊ ፕሊስ አንድ አዳምጥ። ፕሊስ አሊ አዳምጥ። ቆይ እኛ አይደለ የጠየቅናት? ፕሊስ ተረጋጋ። መዲና ኦኬ ኖ ይህን ፎቶ የሚያውቃለ? ይህን ፎቶ የሚያውቃለ? ክርስቲያን የሆናችሁ ይህን ፎቶ የምታውቁ የመጀመሪያ ፋንቴሽ ያደርግን ለዛ ላይ የቀረባቸውም አሉ ስላለ ማለት ነው። ኦኬ የመጀመሪያውን አካውንትሽን ላኪልን።
ኦኬ አሁን ላደርግልህ ነው። እሱ ላይ የቀረኋቸው ስላለው እሱ ላይ ታየዋለህ፣ ቸክ ታደርገዋለህ። ብዙን የቀረሁት ያለው ማለት ነው፣ የራሴ ስላለ ማለት ነው። ማየት ትችላለህ። እና ደግሞ እዚህ ጋር የሚያገኝ መናገር ይችላል። አካውንቱን ሼር አድርጊና ከዛ በኋላ ስሙን ለምን አነግሪ ነው? እሺ ሽራ አደርግልሃለሁ ነው። ስሙን ንገሪን፣ ይጻፈውና ያውጣው። ኦኬ ወጣለች። እችን አካውንት የሚያውቅ ስለዚህ ሙስሊሞች ራሳቸው ተነጋግረ ገቡት ነው ማለት ነው። እፎይ ጋር እንዲህ ብለን ድራማ ነው የሚለውን እንስራው ነው። ራይት እንደዛ ከሆነ አይሳካም ማለት ነው። እንደዛ ከሆነ አይሳካም። ኦኬ አንቺ ግቢና እኔ ክርስቲያን መሆን ፈልጋለሁ እንደዚህ በይ፣ እኔ ደግሞ አንቺ ሙስሊም ነሽ አይደለሽም ክርስቲያን ነሽ ብዬ አዋርዳለሁኝ ነው። አይሳካም። ምን ያላስተማርኳችሁማ እኔ እንደዚህ ታትዘሽ ክርስቲያን ሁኝ ስለማለል ማለት ነው። ስለዚህ የአካውንት ፌክ ነው ማለት ነው። የአካውንት ፌክ ነው። የአካውንት ውሸት ይሆናል ማለት ነው። ጥሩ። የአካውንት ውሸት ይሆናል ማለት ነው። መረጃ እስካላመጣሽ ድረስ የአካውንት ይህን የሚያታቁ ውሸት ይሆናል ማለት ነው። ፎቶ የሚያውቃለ ክርስቲያን የሆነ ታማኝ የሆነ እችል የሚያውቃት ሊትራሊ ወይም ሙስሊም ትሆንና ምንድነው እንነጋገርና አንቺ ግቢና እኔ ክርስቲያን ሆናለሁ በይ። ከዛ እኔ ደግሞ ገብቼ ኖ ክርስቲያን ነሽ ብዬ እላለሁ። ከዛ አንቺ እንደማይችል ትወኛለሽ። እንደዛ እንሰራለን። ድራማ ነው። ደስ የሚለውን ያላስተማርኳችሁ እኔ ካላስተማርኳችሁ ደግሞ አይመለከተኝም ማለት ነው። ስለዚህ መረጃ እስካላመጣሽ ድረስ እህታችን ውሸታም ትወኛለሽ ማለት ነው። ኦኬ ሶፊያም ቀጥታ መምህርሽ ጋር ቀጥታ እንትን በይና ተጨማሪ ማስረጃዎችን ለመምህርሽ ላክላቸው። ሰምተሻል? ተምረሽ እንደጨረሽ በደንብ አይ ቲንክ አንቺ ወደ 2 ወር ተምሬያለሁ ነው ያልሽው። እሳቸው ያሉኝ ደግሞ 2 ወር አይደለም ያሉኝ 1 ወር ከምናምን ያሉኝ። ተጨማሪ መረጃ ከሳቸው ፈልጋለሁኝ። ማጣራት ፈልጋለሁ፣ አጣራለሁኝ። ቼክ አድርጊ። መረጃ ከሳቸው የሚጠይቁሽን እንትን በይ። ዛሲት አለ ክርስቲያን። በነገራችን ላይ ሙስሊሞች እየሄዳችሁ ያላችሁበት ርቀት ትንሽ ያስቃል። ግን በሚገርም ሁኔታ ግን የትኛውን ስቴፕ ትጠቀሙ አታልፉም። ከኛ ትራፕ አትውጡ፣ ከኛ ወጥመድ አትውጡ። ሙስሊሞች እያሰለጠኑ የሚልኳችሁ ኡስታዞች በውይይት በሀሳብ ሲያቅታቸው እናንተን እያሰለጠኑ ይልካሉ ማለት ነው። ቀጥሉበት፣ እንዳታቆሙ፣ ቀጥሉበት፣ እንዳታቆሙ ይህን ስራችሁን። ምክንያቱም በየቀኑ ነው ቆዳቸውን እየቀያየሩ የሚመጡት። በየቀኑ ስትራቴጂ ቀይረው ይመጣሉ። ከኛ አታልፉም። እያንዳንዱ እርምጃችሁ ስለምትታወቅ ማለት ነው። ሰይጣን ሁሌም ቢሆን ውሸታም አጭበርባሪ ነው። እናንተም የሱን ፈለግ ነው እየተከተላችሁ ያላችሁት። ስለዚህ አሰልጠናችሁ እንደዚህ ላኩ። እኛ ግን እናውቃቸዋለን። በነገራችን ላይ ደስ የሚለው እኛ ጋር ምንድነው እሱ ጣታን ጨፍረ ክርስቲያን ሆነሃል ስለማንል ምንም ነጥብ የሚያገኙት አይኖርም ማለት ነው። ሂድ ተማር ነው ምንልህ። ዳሴት ነኝ ካልክ ተማር ነው። ካላስተማርኩ ነው ይኸውላችሁ፣ ካላስተማርኩኝ ኃላፊነት አልወስድም። ካላስተማርኩኝ እኔ ኃላፊነት አልወስድም። ምን እላለሁ? አላቃችሁም። ኤኒዌይስ እና እንደዛ ነው። ዙሌካ ሰላም ነው? ሰላም ፎዬ ወንድሜ እንዴት ነህ? ሰላም ነው ወይ? ሁላችሁንም ሰላም ብያለሁ። ከታችም ከላይም ያላችሁ እንዴት ናችሁ? ይመስገናለን። አንቺስ ሙስሊም ለመሆንሽ በምን እንመጣለን? ፎዬ ልክ ነህ። በነገራችን ላይ ትንሽ እኔም ዛሬ በአንድ ቪዲዮ ምናልባት ዛሬ ስላየሁት ይሁን የሆነ ማለት የእውነት በጣም የተሰማኝ ነገር አለ። እሱ ምንድነው አንተ ጋር የምትመጣ ልጅ ታስታውሳለህ? ሱሱ የምትባል ልጅ ክርስትናን እየተማረች ነው ምናምን የምትሏት እና በአጋጣሚ የሆነ ቤት እኔ ቪዲዮ እንትን ብለው ነው ሸር አድርገውልኝ ነው አንቺም ነይ ወደኛ ተመለሽ የሚል ነው ያን ነገር የላኩልኝ እና ስለ ስላሴ ሲጠይቁኝ አዎ ገብቶኛል ብዬ እላቸዋለሁ። እኔ ግን አልገባኝም ብላ ስትል ሰማሁኝ። በአጋጣሚ ቤትም የምትመጣ ልጅ ነበረች። ምንድነው እዚህ ጋር ልናገር እኔ አሁን ያለ እንትን የገባሁት የእውነት እፎይ በጣም ስለተሰማኝ ነው። እሱ ምንድነው
በቃ በእምነት እቃቃ ጨዋታ ከሆነ የምንይዘው በቃ ከአንዱ ወደ አንዱ እምነት አንሂድ። ፎሎ ለመሰብሰብም ከሆነ ወንድም ብላችሁ ከሆነ ወይ ደግሞ ለጥቅም ብላችሁ ከሆነ በቃ ወደዚህ ጅዋጅዌ በቃ አይጫወቱ። እዚህ ጋር እውነትን በቃ እውነትን ፍለጋ ከሆነ እውነት ክርስቶስን አምላክ ነው ብለው የሚፈልጉ ከሆነ እንደውም እዚህ መተው ከመጠየቃቸው እንትን የአንብቡ በቃ በየቤቱ እየገቡ አንዴ ክርስቶስ አምላክ ነው ይላሉ፣ አንዴ ደግሞ ኧረ ሰው የሆነ አምላክን እንዴት እናመልካለን እያሉ በየቤቱ እንትን ይላሉ። እዚህ ጋር ልክ ጥሩ ሰው መስሎ ያዳምጣሉ። ሌላ ቦታ ሄደው ደግሞ ኧረ እፎይ እኮ እንደዚህ ብሎ ነው መከሌ እንደዚህ ብሎ ነው እያሉ የሚሉ አሉ። እና እባካችሁ በራሳችሁ በህይወታችሁ ነው የምትጫወቱት። እውነት ነው የምላችሁ። አይታችሁ ግን አንብባችሁ ተረድታችሁ ግን እውነት ስጋና ደግሞ በልታችሁ ከሆነ ደግሞ እንትን አትበሉ። ሳታምኑበት ግን እየመጣችሁ ግን የሆነ እኔ እንጃ አላውቅም፣ የሆነ ነገር የጎደላችሁ ነገር አለ መሰለኝ። እኔ ልንገራችሁ፣ ይሁን እዚህ ጋር 4600 ሰው አላችሁ። በጣም ጠይቄ ከማንበብ አንግል አንጻር ነው እዚህ ደረጃ የደረስኩት። እስካሁን ድረስ እኔ ከፎ ቤት ማንም ቤት ገዝተ ላይ ገብቼ አታዩኝም። ነፍ ኡስታዞች ሸር አድርጋችሁልኛል። ነፍ ኡስታዞች ስልክ አስቀምጣችኋል። ማንም ቤት አልሄድኩም፣ አልፈልግም። ከኡስታዝ አልፎ ተርፎ የኛ እንደዚህ አባ እንደዚህ ዲያቆን እንኳ ከሚባል እንኳ ስልክ አስቀምጡ። እኔ ከማንም ጋር አልገናኝም። በቃ እውነትን አግኝቻለሁ። የክርስትና አባት ያሉ ጥያቄ ካለብኝ ከነሱ ጋር ጠይቃለሁ። እዚህ ጋር በጣም የምወደው የማከብረው እፎይ አለ። በእፎይ እዚህ ደረጃ እንደደረስኩኝ ባለፈውም ተናግሬያለሁ። ስለዚህ በቃ ክርስቶስን ከሆነ የምትፈልጉት ገብታችሁ ተማሩ። ኦኬ፣ የተማራችሁት ምንድን እፎይ ዛሬ ምንድን ነው ያስተማረው ያለውን መዝግባችሁ ያዙ፣ ዳውንሎድ አድርጉ፣ አንብቡ። ፎሎ ለመሰብሰብ ለጊፍት ከሆነ እውነት በህይወታችሁ እየተጫወታችሁ ነው ያላችሁት። እዚህ ጋር ደግሞ አሁን የገባችሁ እህቴ በሌላ አካውንት ማቃት መሰለኝ እና ከእስልምና የወጣሁና ብላ እንደውም ኮሜንትም ላይክም ያደረግኳ ልጅ ነበረች። አሁን ግን ምንድነው ልናምን አንችልም። እኔ ለራሱ የእውነት እፎይ ማመን አልችልም። አንደኛ ፊታቸውን እንትን ብለው ነው። የእውነት ደግሞ የእውነት መጥተው ከሆነ እጅግ በጣም ደስ ይላል። የእውነት እኔ አሁን የፖስትኩት ቪዲዮ አለ እፎይ እምባይን ያነቀኝ። እኔ ከአሁን በፊት በቤቴ እንኳ ገብቼ እፎይ ወጡ እርር ካለ እርድብን ይበል፣ እሱ ከፈለገ እሺ፣ አሞኝም ከሆነ በግንኙነት 70 ሺህ መለካ ይረግሙሻል። ይሄ ነው በቃ ወደ በቃ ግንኙነት ገባ ወጣ። አሁን ደግሞ ይሄ ሙስባሁን እየቆጠረ ደግሞ አንድ ኡስታዝ የተለቀቃለ እኔ ሸር አድርገውልኝ እንደውም ቪዲዮ ሰራሁበት። እንደዚህ ገልብጣ እንደዚህ አድርጋት፣ እንደዚህ ገልብጣ አድርጋት። እንደው መድኃኒዓለም ግልብጥ ያድርግ። እኔ ሌላ ምን እላለሁ? እውነት በጣም ያሳዝናል። ሁልጊዜ ገባ ወጣ። ኢባዳ እኮ ነው እሱ፣ አምልኮ እኮ ነው። ታዲያ እሱ የአምልኮ ክፍሉ እፎይ በጣም እኔ የእውነት ነው የምልህ አምልኮ ነው። እየጠነቆለ ይሁንም አላውቅም። እፎይ እንደዚህ ገልብጣ አድርጋት ማድረግ አይቻልም። መድኃኒዓለም ይገልብጠው። የእውነት ይሄ ሰውዬ ክርስቲያን ቀጥልሽ። ሴቶቻችሁ እርሻ ናቸው፣ እረሷቸው። እንደፈለጋችሁ አርጓችሁ እረሷቸው። ሰበበ ኑዙሩ ምንድን ነው? የሁዶች ሴትን በስተኋላዋ አስፈንድደው ከተገናኟት ልጇ አይነ ሸውራራ ይሆናል ይሉ ነበረ እና እነሱ ለመክረብ አላህ ሙሉ ፈቃድ ይሰጣል። ኒሳኡኩም ሀብሱን ለኩም፣ ሴቶቻችሁ እርሻ ናቸው ለእናንተ። ፈእቱ ሀርሰኩም፣ የእርሻችሁን እንደፈለጋችሁ እረሱት። ፈእቱ ሀርሰኩም አናሽእቱም፣ እንደፈለጋችሁ። ወንድሜ ክርስቲያን እንደው በፈጠረ አቁመው፣ የእውነት አቁመው። ዙላይ ከያዳምጡት አንዴ መልካም ስራ መልካም ነገር ወተቁላህ አላህን ፍሩ አለ። ቂጥ አይነካም እንጂ ብትቆን ብትፈልግ በስተኋላ ብትፈልግ አቁመህ ብትፈልግ ቁጭ ብለህ ብትፈልግ ገልብጣ እንደፈለግ አድርገህ አክት እሷን ላውን አድርገህ አንተ መቼ ሚስትህን ማድረግ ትችላለህ። ቂጧን ብቻ ግን አላህ እንደፈለግ ንሳ ማድረግ ይቻላል። አሁን ይህንን ቆይ
ቁጭ ብለህ ከሴቶቹ ጋር እንዴት ነው የምትማረው? መስጊድስ መስጊድ ሲሆን ያፍራሉ። እናንተ ድራማ መስጊድ ሲሆን ቆይ ቆይ አሳየው፣ መስጊዱን አሳየው፣ መስጊድ ውስጥ አሳየው፣ ሰብስቦ የነበረበትን መስጊድ እንደሆነ እናሳየ። ቆይ መስጊዱ ይሄ መስጊድ አይደለም? መስጊድ ውስጥ አይደለም? ቁርአኑን አሳየው፣ ቁርአኑን አሳየው። ቆይ ቁርአኑን ድገመው፣ ቁርአኑን ደግሞ ድገመው። ቁርአኑ መስጊድ ውስጥ ይነበባል አይነበብም? ቁርአኑን ድገመው። ሱራ 2:223 ወንድማችን የአሁኑ ሰው ሙስሊም ለማሆኑ ማስረጃ አምጣልኝ። ክርስቲያን ነው፣ ክርስቲያን ነው። ቤቱን ግባ እናምጣልኝ። እችን አንብባት እስኪ። እችን ነው የፈሰረልን፣ አንብባት እችን። ምን አገባኝ? ስለዚህ ምን አገባኝ? የአሁኑ ሰው ሙስሊም ለመሆኑ አምጣልኝ ማስረጃ። አንብብ፣ ይህንን ያስረዳው እያልኩ ነው። ቀጥል። ምን አገባኝ? እሱ እኮ ቁርአን አላነበብኩ ህዝብ ይዞ ዝም ብሎ በቃ የሙስሊም አዳ ምንድን ነው? በቃ አዳምጥ። ሴቶቻችሁ ለእናንተ እርሻ ናችሁ። እርሻችሁን በፈለጋችሁት ሁኔታ ራሱ ወይንም ደራሱ ያለው ነብይ የጨመርነው ነብይን ያስተማረው ክርስቲያን ቶፒኩን መልሰው አንዴ ቶፒኩ ላይ እንመለስና አሁን ዞሮ ዞሮ ስለ ነገረ ድነት ዛሬ እንነጋገር ጋይስ። አንዴ ስለ ግለሰብ አታውራ። በቃ አብዲል ፈታ ስለ ግለሰብ አታውራ። በቃ በጣም አስቀያሚ ትምህርት ነው። በቃ ይሄ አላህ የዘላለማዊ ቃል ብሎ እንደዚህ ብት ነገር የለም። አዳምጦ በቃ አታልቅስ፣ አታልቅስ። እኛ ጋር ያላችሁ ደስ ቢለው ኦዲየንስ ምን ያህል እንደምኮሩብን የምታዩት ኃላፊነት የምንወስድባቸውና ማንወስድባቸው ሰዎች አሉ። ገና አያችኋል ምን ያህል እንደምኮሩብን። እኛ ጋር እያንዳንዱ የምናዋርዳቸው በማስረጃ አምጥተን ወዲያውኑ እናዋርዳቸዋል፣ ለጥፈን ማለት ነው። ካላስተማርናቸውስ ካላስተማርን ሂዱ ከዚህ ብለን ነው የምናባርረው። ሂዱ ከዚህ አናቃችሁ ብለን እናባርራለን። ያላስተማርናቸው አካላት ከሆኑ ለድራማን ብንመጣ እኛ ጋር ቦታ የለም። ምክንያቱም እዚህ አደባባይ ላይ አይደለም ክርስትና እንሰጠኛ። ሂድ ተጠመቅ፣ አለቀ። ታዋቸዋላችሁ። የተጠመቁ ልጆች ቪዲዮቸው ፎቶቸው ሲለቀቅ ታያላችሁ። ብዛቶቹ አይለቀቁም፣ ምክንያቱም ከደህንነት አንጻር። የሚለቀቁትን ግን ታውቃላችኋላችሁ። ኃላፊነት ምን ወስደዋል? ኤኒዌይስ ዛሬ ነገረ ድህነት ላይ ነው የምንነጋገረው ብለን ነበር። ሰዓታችንን ገፉብን። እንመለስና ወደ ቶፒካችን። በደንብ አስተውሉ። አዳምና ሔዋን ከገነት አወጣጣቸውን በተመለከተ ሙስሊሞች የሚያምኑትና እኛ የምናምነው እንዴት ነው? ሙስሊሞች በአንዱ ኃጢአት አንዱ አይጠየቅም የሚል አስተምሯላቸው። ያ ጤናማ የሚመስል ጤናማ እና ጥሩ የሚመስል ነው። በእርግጥ ሙስሊሞች ግን ይጠየቃሉ። በአንደኛው ኃጢአት ሙስሊሞች ይጠየቃሉ። ይህንን ዛሬ የምንመለከት ይሆናል ማለት ነው። አባሊድ እንኳን ደህና መጣህ። ደህና ቆያችሁኝ። ሰላም ነው? ደህና አለን። ሰላም ነው። ኦኬ። በአዳም ኃጢአት እጠየቃለሁ ብለህ ታምናለህ? አላምንም። አዳም ባሰራው ኃጢአት እኔ አልጠየቅም። ኦኬ። አዳም ለምንድን ነው ከገነት የወጣው? ከገነት የወጣው አዳም እሱ ራሱ በሰራው ኃጢአት ምክንያት ነው። ኦኬ። ራሱ በሰራው ኃጢአት ምክንያት ያን አታድርግ የተባለውን አደረገ። ያን በማድረጉ ከገነት ወጣ። ይቅርታ አላደረገለትም እንዲ አላህ? መጀመሪያ ከወጣ በኋላ ይቅርታማ ብሎታል። ይቅርታም ስላለው ነው ኃጢአቱ በእኛ ያልተላለፈው። ይቅርታ ካደረገለን ለምንድን ነው ከገነት የሚወጣው? ካደ ከገነትማ አንዴ ወጥቷል እኮ ካሊድ አንዴ ወጥ አንዴ ጣልቃ ትግባ። ተገነት ከወጣ ለምንድን ነው ይቅርታ የሚያደርግለት? ምንድን ነው እሱ ጥቅሙ? ተገነት እንዳይወጣ ነበር አለ ትእዛዝ የሰጠው መጀመሪያውኑ።
መጀመሪያ እኮ ከገነት ቢወጣም ያው አንዴ ወጥተዋል። ግን ያ ላረገው ነገር ደግሞ ይቅርታ ጠይቋል። አላህም ደግሞ ይቅር ብሎታል እኮ። ምንድን ነው እሱ ከገነት የሚያባረረው? ካባረረው ምኑ ነው ይቅርታው? መጀመሪያውንም ገነት ዞታር አይደለም ገነት ውስጥ ዞታር አይደለም ምናምንም ተወና፣ አሁን አስብበት። ምክንያቱም ትእዛዙ የተሰጠው እንዳታጠፋ ከገነት እንዳትወጣ ነው የተባለው። ይቅርታ ከተባለ መውጣት የለበትም። ዋንዴ መረጃ አዘጋጅና ጠብቀኝ፣ ካልሄድ እመለሳለሁ አንተ ጋር። ኦኬ፣ ከገነት ለምንድን ነው አዳም የወጣው? ዋንዴ እሱን አንተን ሊጠይቅ እንጂ በአዳም ወንጀል የምትጠየቁት እናንተ አይደላችሁም እንዴ? ለምንድን ነው ከገነት የወጣው? መልስልኝ ቅድሚያ። በሰራው ጥፋት። ኦኬ፣ አላህ ይቅርታ ብሎታል አላለውም? ብሎታል። ይቅርታ ካለው ካደ ለምን ከገነት ያወጣዋል? መጀመሪያም ዘላለማዊ ህይወት ገነት ውስጥ ትኖራል አላለው? ኦኬ፣ ስለዚህ እየዋሸ ነበረ። ከገነት ውስጥ ተቀመጥ አላህ እንዳያወጣ ያለው፣ ሴጣን እንዳያወጣ ያለው። የሆነ የሚረብሽ ድምፅ አለ ስረ ዋይፋይ ቦታ ነው ያለው። ለዛ ነው ዋይፋይ ቦታ ስላለው ነው። ለዛ ነው። አስተካክል፣ እሱን አስተካክል። በጣም የሚረብሸው ቦስ የሚል ስም እንዴት ነህ? አልሐምዱሊላህ። ከገነት ውስጥ አደም የወጣበት ምክንያት ምንድን ነው? ሙስሊሞች ውጡ፣ አትውት፣ እሱን አታፈምሱት፣ በፈጠራችሁ ሀራም አትስሩ። ቁጭ በልና ተማር። ዝም በል ነው ሜቱ አድርገህ ተማር። ውጡ ለማለት በላይ ይፎ ይታወቃል። ስለዚህ አሁን መልስ ካለ ቀጥሎ ወደ መልሱ። እፎይላ ለማፈመስ ሙስሊሞች እንዳታፈምሱት፣ ሙስሊሞች እንዳታፈምሱት። ኧረ ተው እንጂ። የመጅሊስ ኡስታዞች ተጨምቀው ከኔ በላይ አይታወቁም። ኤኒዌይስ የሆነ ስለ ማስተካከል ስላለ ኧረ በእናታችሁ አደራርቡ። ሶስት ሰው አንድ ምንድን ነው? እናወራለን። የሆነ ስራ ስለያዝኩ ነው። እሺ፣ ችግር የለውም። እሺ፣ እሰማለሁ። እሺ ብያለሁ። ጨርሰህ እሺ፣ ስራህን ቀጥል። ክርስቲያን ሙስሊሞቹ ይሄን ነገረ ድህነትን ጉዳይ ትምህርት ሲሰጡበት አይስተዋልም። ዋንዴ አደም ስላለኝ ነው። ጥያቄን ተቀበሉኝና አውጣለሁ። ዋንዴ ስልና መልሳለሁ አይደል? ሁሌ ምንድነው ክርስትና ላይ ጥያቄ ብቻ ጭነውባቸው ነው የሚመጡት እነዚህ ልጆች። ኧረ ጫጫታ በእናትህ ድምፅ እንትን በል። አስተካክል፣ ካሜራ ስልክህን ስር አስተካክል። ቀጥል ክርስቲያን። ያ ከቻልክ ከድምፅ ካለበት ቦታ ራቅ በልና መምጣት ትችላለህ። ምንድነው ትልቁ ችግሩ? አሁን ክርስትና ላይ ብቻ ነው ጥያቄ ጭነው የላኳቸው ማለት ነው። እንዴት ኢየሱስ ይሰቀላል? እንዴት አምላክ ተሰቅሎ ያድነናል? እንዴት እኛ አደም በሰራው ኃጢአት ይሰቀላል? እኛ ምን አገባን አደም በሰራው ኃጢአት የሚል ነው ሁልጊዜ መልሳቸው እንጂ ዲቴይል ገብተው ማብራሪያውን የሰው ልጅ እንዴት ወደቀ፣ እንዴት ነው መዳን ያለበት፣ አስቀድሞ የተሰጠው ትእዛዝ ምንድን ነበር፣ ከአምላክ ጋር የነበረው ኢንተራክሽን ምንድን ነበር፣ የሰው ልጅ እንዴት ተደርጎ ተፈጠረ፣ እነዚህን ሁሉ የሚያውቋቸው ነገር የለም። ሞት ምንድን ነው? ይሄ ሁሉ በእስልምና ውስጥ አይታወቁም እነዚህ መልሶች ማለት ነው። ስለዚህ ይሄ በክርስትና በነገራችን ላይ ግልጽ የሆነ ማብራሪያ ነው ያለው። መጽሐፍ ቅዱስም ብሉያትና ሐዲሳት ይህንን ይናገራሉ። የሰው ልጅ ውድቀትና መነሳት ይናገራሉ። አባቶችም ደግሞ ይህንን ነገር በደንብ አብራርተው አስተምረው አልፈዋል። በእስልምና ሳይታወቅም እኔ ምን አገባኝ አደም በሰራው ኃጢአት የሚል ከሚል መልስ ውጭ ኡስታዞቹን ሼኮች ይህን ነገር ሲያወሩት ሰምተን አናውቅም። ሁሌ ምንድን ነው የሚወራው? ስለ ቂጥ፣ ስለ ጡት፣ ስለ ብልት፣ ስለ ጋብቻ፣ ስለ መፋታት። ፈተዋቸውን ቲክቶክ ላይ ገባ ብላችሁ አይታድርጉ። አንድ ቀን ስለ ነገረ ድህነት እንኳን አውርተው አያውቁ። ስለ ነገረ ድህነት የሚወራው ኡስታዞቻቸው አጠልሽተው የነገሯቸውን የክርስቲያኖችን ትምህርት ነው
እንዴት ይሰቀላል ኢየሱስ? የራሳቸውን ያውቁታል አያውቁት? የምታውቁት ካላችሁ ሙስሊሞች ቀጥሉ። ስለ ነገረ ድህነት በድህነት ላይ የሆነ ሰፊ ትምህርትም የላቸውም። በጣም አስቸጋሪ ነገር ነው ድህነት ላይ እነሱ ጋር ያለው በጣም ብዙ ችግሮች አሉበት። ኤኒዌይስ ሳላዲን እንኳን ደህና መጣ። ሳላዲን ይሰማል? ሳላዲን ሳላዲን አልሰማም ነ ይሰማል? ሳላዲን አለ። እንኳን ደህና መጣ። ይቆራረጣል ነው። እንኳን ደህና መጣ። እንኳን ደህና ቆየኝ። እፎይ መልካም ሙስሊም ነህ? አረ ክርስቲያን ነኝ። ሳላዲን ለምን ሆነ ስምህ? በቅርቡ ነው ክርስቲያን የሆንኩት። የና ምን ክርስቲያን? ምን ክርስቲያን? ጴንጤ። ኦኬ። የትኛው ዲኖሚኔሽን? ቀጥል ሰላዲን። ይሰማል ሰላዲን? ማይክን አንሳና ቀጥል። የምትናገሩት ነገር እያጠራችሁ ተናገሩ። ሳላዲን አይሰማም? አሰማም? ትሰማለህ? ሚታጣር ሚቱን አንሳና አውራ። ይሰማል? በደንብ ይሰማል ልጁ። ስለዚህ በብሎክ እንሸኘዋል። በብሎክ እንሸኘ። ደግሞ አታየኝም ማለት ነው። እፎይ አንድ ነገር መጠየቅ ይችላሉ? ኤኒዌይስ ክርስቲያንን ብላችሁ ከመጣችሁ ሙስሊሞች ስትጠየቁ መመለስ መቻል አለባችሁ። ማስረጃ ልንጠይቃችሁ ስለምንችል እኛ እንደ ውስታዞ እፎይ እንደ ሙስሊሞቹ ውስታዞች ምን ስለማናደርግ ክርስቲያን ሆንኩኝ አይሚን ሙስሊም ሆንኩ ክርስቲያን ነበርኩ ስትል ማሻላ ብለን ስለማንቀበል ስትጠየቁ አኪሬት የሆነ ምላሽ መስጠት መቻል አለባችሁ። ለምን ታላላቆች ጋር የሚያውቁት ጋር ለምን አትከራከር? የማያውቁት ጋር ለምን ታወራለህ? ፖሊስ አሁን አታልቅስ። ቀጥል። ክርስቲያን እንትን የሚባለው ቶፒኩ ላይ ዛሬ ምንድን ነው? እሱ ከየት ነው ተልከው የመጡት? ምንድን ነው? ዘገምቶች በዙበት። ያ ቀጥል። እንትን በለው። የእኛን ስጋና የእኛን ደም እንዲነሳ ያደረገው ማለት ነው። እና ፍቅር ኃያል ወልድን ከዙፋኑ ሳበው ይላል። እና ስለዚህ ክርስቶስ ኢየሱስ ሰው የሆነበት ሌላ ምንም አይደለም። የሰውን ልጅ ለማዳን እኛን ለማዳን ስለኛ ቤዛ ሆኖ እኛን ከነበርንበት የባህሪ ድቀት ሊያነሳን፣ ከነበርንበት ጨለማ ብርሃን ሊሰጠን፣ ከተራቆትንበት ጸጋ ጸጋችንን ሊመልስልን፣ ከጸጋ ስር እንድንሆን ነው ክርስቶስ ኢየሱስ መጥቶ ያዳንን ማለት ነው። ይሄ የክርስትና ማዕከል ትምህርት ነው ጋይስ፣ የክርስትና ማዕከል ትምህርት ነው። እንደ እስልምና እንግዲህ ይሄ ነገር ግልጽ አይደለም። አስቀድሞ እንግዲህ አደምን ከገማ ጭቃ ፈጠረው ሉክ
ዓመት ሙሉ በጭቃ አድቦል ብሎ ከሰራው በኋላ በአፉ ገብቶ በቂጡ ይወጣ ነበረ እና መታ መታ እያደረገው አንተ እኮ ቀዳዳ ነህ፣ ክፍት ነህ። አምላካችን አላህ ግን ምን ይል ነበረ? ቀዳዳ የለውም። ስለዚህ እሱ ድፍን ነው እያለ ሙድ ይዝበት ነበረ። ሙድ ይዝበት ነበር ማለት ነው። ከሚጨለጨል ሸክላ ተፈጠረ የሚለውም እሱ መሰረት ባደረገ ነው። ነገር ግን ወደ ዋናው መለስ ስናደርጋችሁ የንኛው ከመጀመሪያው የነበረው ነው። ቀጥታ ኃጢአት እንደሚወረስ ሀዲሳቶቹ ይናገራሉ። አደም ይቅርታ ተባለ የሚለውም ተረት ተረት እንደሆነ እጅግ በጣም ብዙ ሀዲሳቶች አሉ። ይቅርታ አልተባለም፣ አደም ይቅርታ አልተባለም። አንድ ሰው ቤት ውስጥ ቢሆን የሆነ ብርጭቆ እንዳሰብር ከሰበርክ ከቤት አወጣለሁ ብላችሁ ቤታችሁ ውስጥ ብትከቱት፣ ወደ ቤት ብታስገቡት፣ ሰውየው ቤት ውስጥ ያስገባችሁ ብርጭቆ ሰበረ፣ አስወጣችሁት፣ ከዛ ይቅርታ ብያለሁ አለ እንዴ? ኦልሬዲ ቅጣቱ እኮ ብርጭቆ ከሰበረ ምንድን ነው? ከቤት መባረር ነው ቅጣቱ። ከቤት መባረር ከሆነ ከቤት ካባረራችሁት ይቅርታ ተብሏል። ምንድን ነው ይቅርታው? አላማው እኮ ምንድን ነው? እሱ ብርጭቆ እንዳሰብር የሚለው ትዕዛዝ ከቤት እንዳይወጣ ነው ጥቅሙ። ይቅርታ ከተባለ ደግሞ ከቤት መውጣት የለበትም። አደም ይቅርታ ጠይቋል፣ ይቅር ተብሏል ከተባለ ከዛ ውስጥ መውጣት አልነበረበትም ማለት ነው። ከዛ ውስጥ መውጣት የለበትም። ከወጣ ግን ምን ይሆናል ማለት ነው? ይቅርታ አልተባለም ማለት ነው። ትዕዛዙ ምን ስለሆነ? ካጠፋ ከገነት አባርረዋለሁ ስለሆነ፣ ከገነት አባርረዋለሁ የሚለው ከሆነ ትዕዛዙ ካባረረው ይቅርታ አልተባለም ነው። ይህንን ደግሞ ሀዲሳቶችም ተፍሲራቶችም ይቅርታ ቢጠይቅ ኖሮ ከገነት እንደማይወጣ ተቀምጧል። ኃጢአቱ በውርስ እንደሚተላለፍ ደግሞ ሳይ ሙስሊም 195 ላይ ተቀምጧል። አንዴ ክፈትልን ክርስቲያን። ኦኬ ሜይ ቢ ቅድም ያወራሁትን እንትን ልበልላቸው ላንብብላቸው። እሺ ቀጥል። ኦኬ እሺ ያ ዘ ሂስትሪ ኦፍ አጠበሪ ቮሊዩም 1 ፔጅ 161 ጀምሮ ነው የሚገኘው። አልተከፈተም። ከፍቼ አልከፈትኩም። ዝግ ነው። አሁንስ ዝግ ነው። ለእኔ ነው ዝግ ሆኖ የሚታየኝ? ለእናንተ ይታያችኋል? ዝግ ነው። ዝግ ነው። ዝግ ነው። ካሜራ ዛሬ ትክክል አይደለም። አንድ ሰው ኔትወርክ ነው ካሜራ ነው? ሰማለሁ። ያ አይ ቲንክ ኔትወርክ ነው ካሜራ እንኳን አይደለም። እሺ አንበባው እንደዚሁ አንበባው እና ተመልሰው ውጣና ግባ። እሺ ምን ይላል? ዘ ሂስትሪ ኦፍ አጠበሪ ቮሊዩም 1 ፔጅ 161 ጀምሮ ምን ይላል? ጋድ ኮማንድ ቱ ሊፍት አፕ ደ ሶይል ፍሮም ዊች አደም ወዝ ቱ ቢ ሜድ። አደም የሚሰራበትን ጭቃ ሰበሰበ። ሂ ክሬትድ አደም ፍሮም ስቲንኪ ክሌይ ፍሮም ስቲንኪንግ ስላይም። ምንድነው? ከሚያጣብቅ ጭቃ ፈጠረው ይላል። ለምን ያህል ጊዜ? ለ40 ዓመት ያህል እንደዚህ እንትን ካለ በኋላ ካጣበቀው በኋላ ከአጨማልቆ ከሰራው በኋላ ለ40 ዓመት ያህል እስከሚደርቅ ድረስ አቆየው ይላል። ኢብሊስ ዩዝድ ቱ ካም ቱ ኢት ኤንድ ኪክ ኢት ዊዝ ሂዝ ፉት። ከዛ በኋላ ኢብሊስ እየመጣ ያንን ጭቃ ያንን የደረቀ አፈር በእግሩ ይመታው ነበረ። ዌራፖን ኢት ሜድ ሳውንድ። ምን አይነት ድምፅ ያወጣ ነበር? የሚጨለጨል አይነት ድምፅ ያወጣ ነበር። ለዛም ነው ቁርአን ሰውን በእርግጥ ከሚጨለጨል አፈር ፈጠር ነው ብሎ የሚናገረው ብሎ ፉትኖቱ ላይ ደግሞ ያስቀምጣል። በእርግጫ ብሎ ቂጡን ሲመታው የሚጨለጨል አይነት ድምፅ ያወጣ ነበር። አደም ማን ነው የሚመታው? ሰይጣን ነበር የሚመታው። ዘን ኢብሊስ ኢንተርድ አደምስ ማውዝ ኤንድ ሌፍት ፍሮም ሂዝ ፕሮስትሪየር። ምንድነው? አደም በአፉ ይገባ፣ ሰይጣን በአደም አፍ ውስጥ ይገባና በቂጡ ይወጣ ነበር። ኤንድ ሂ ኢንተርድ ሂዝ ፕሮስትሪየር ኤንድ ሌፍት ፍሮም ሂዝ ማውዝ። በቂጡ ይገባና ደግሞ እንደገና በአፉ ይመለስ ነበረ ብሎ ይታያል፣ ይናገራል። ስለዚህ ይሄ ነው በእስልምና የሰው ልጅ አፈጣጠር እንደዚህ አይነት ነው። ሰው በክርስትና ግሩምና ድንቅ ሆኜ ተፈጥሬያለሁ ይላል መዝሙረኛው ዳዊት። እግዚአብሔር አምላክ አስቀድሞ በራሱ አምሳል ነው ሰውን የፈጠረው እንጂ እንደዚህ የሰይጣን መጫወቻ እንዲሆን አይደለም። ያ አሁን ተከፍቶ ነበር ይታይ ነበር። አሁን ኤኒዌይስ ይሄ ታዲያ እንደዚህ የተፈጠረው አላህ ይቅርታ ብሎታል፣ ይቅርታ ብሏል ቢሉም ይቅር እንዳልተባለ ሳይ ሙስሊም 195 ና ይክፈትላቸው። በኃጢአቱ ምክንያት ከገነት እንደወጣ አስቀምጦታል።
በጣም አስቂኙ ባይዘ ብዙ ኮምፕሌክስ አለው እዚህ ጋር ይቅርታ